እፎይ የማያመጣብን ጣጣ የለም። እግዚኦ ሊጡን ያቦካሉ። ሊጡን እንደ ባለ ህግ አቅርቡት፣ ካገኛችሁትም ደብድቡት፣ አፍንጫውን ስበሩት። እኛ ተቋም ተነካ ብለን አንልም። እንደዚህ የወረደ ተግባር ለማድረግ የተለየ ዕውቀት አይጠይቅም። ማንም ሰው በዚህ ዘመን መጽሐፍ ቅዱስንም ቁርአንም ከኦንላይን ገዝቶ እንደፈለገ ማድረግ ይችላል። እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። ብዙ ጊዜ እኔም የሱን ነገር አይቻለሁ። በወንድማችን እፎይ ጉዳይ የኢትዮጵያ ቴሌቪዥን በአደባባይ ዳኛ አርጎ ካስቀመጣቸው ሰዎች መካከል ሀውለት አህመድ የተባለችው ግለሰብ በፌስቡክ ፔጇ ወንድማችን እፎይን አስመልክቶ እንደዚህ አይነት ልትለጥፋለች። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። አምላክ አበው እንግዲህ እስከዛ ጠብቆ አደርሶናል። ሀገራችን ቤተክርስቲያናችን ያለችበት ሁኔታ እውነት ለመናገር ህሰያው የሚያስብል አይደለም። በትልልቅ ባለስልጣናት ደረጃ እፎይ ላይ ጭምር አሁን መዛት እየጀመሩ ያሉ ይመስለኛልና እስቲ እነሱን ነገሮች እንመለከታለን። የዘመድኩንና አጠቃላይ የእፎይን ጉዳይ እንመለከታለን። አንዲት ቪዲዮ ደግሞ ስለ ስውሯ ማርያም የምንዳስስ ነው የሚሆነው። ስለዚህ እስከ ፍጻሜ ድረስ ነው የምትከታተሉ ተስፋ አድርጋለሁ። እንጀምረው ከዚህ ቪዲዮ። በወንድማችን እፎይ ጉዳይ የኢትዮጵያ ቴሌቪዥን በአደባባይ ዳኛ አርጎ ካስቀመጣቸው ሰዎች መካከል ሀውለት አህመድ የተባለችው ግለሰብ በፌስቡክ ፔጇ ወንድማችን እፎይን አስመልክቶ እንደዚህ አይነት ልጥፍ ለጥፋለች። እንግዲህ እንደዚህ ነው። ከልጥፉ ውስጥ መካከል በተዘዋዋሪ ቃል እንገለዋለን ብላለች። ይህ ባለማተብ አንድ ቀንም ሰይፍ ካንገቱ ተለይቶ አያውቅም። አንገቱ ላይ ማህተብ ያንጠለጠለ በሙሉ እንደዚህ በአደባባይ ሞት እየታወጀበት ይገኛል። እኔ ሞት የተፈረደብኝ እፎይ ነኝ። ወንድማችን እፎይ በሄድክበት ሁሉ መብራን ጥላ ከለላቱ ነህ። ዛሬም ነገ እፎይ ነኝ። ስለ ስውሯ ማርያም ሳይደፈርስ አይጠራም። ስውሯ ማርያም ምንድነው የተፈጠረው እያላችሁ እየተጨነቃችሁ ያላችሁ የተዋሕዶ ልጆች ዛሬ ሁሉንም ጉድ አፍረጠርጠዋለሁ። አንድ ማፍረው ነገር የለም። ይቺ ከላይ የምትመለከቷት ሴትዮ ስውሯ ማርያም ላይ ከአባቶች በላይ ተደማጭ የሆነች ሴት ናት። እንደምትመለከቱት መገናኛ ለስውሯ ማርያም በጣም ብዙ ጉዞዎች የምታዘጋጀው እሷ ናት። ሌላ አንድም ሰው እንዲያዘጋጅ አትፈቅድም። ዋናው ችግር የመጣው እዚህ ጋር ነው። እሷ ብቻ ነው ሁሉን ነገር ማድረግ የምትፈልገው። ሌላ አንድም ማህበራት አንድም የተዋሕዶ ልጅ በራሱ ጉዞ አዘጋጅቶ ወደ ስውሯ ማርያም ለመሄድ በፍጹም ማይታሰብና ማይታለም ነገር ነው። ስለዚህ ይህ እንደ ቤተክርስቲያንም እንደ ተዋሕዶ ልጅም የሚያሳም ነገር ነው። በመቀጠልም የገዳሙን አስተዳዳሪ እዛ ያሉ አባቶችን ለማናገር ስንሞክር የሰጡን ምላሽ ይቺ ከላይ የምትመለከቷት ግለሰብ ጉዞ እሷ ብቻ እንድታዘጋጅ የፈቀድንላት ለገዳሙ ብዙ ገቢ ያስገኘች ስለሆነ ነው ብለዋል። እንዲሁም ደግሞ ህንጻ ቤተክርስቲያን እያሰሩ ስለሆነ ለሱ ገቢ ማግኘት ስላለብን ነው ብለው ነው የነገሩን። ነገር ግን የትኛው ቤተክርስቲያን ነው ከሰው ከምእመን ህንጻ ቤተክርስቲያንን የሚያስቀድመው? መጀመሪያ የእግዚአብሔር ቤተ መቅደስ የሆነውን ሰው ማክበር ይገባናል። ስለዚህ ሁላችሁም መጀመሪያ ጥያቄያችን ለሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ ለገዳሙ አስተዳዳሪ ነው አጽኖት። ከዚህ በኋላ እንደዚህ አይነት ነገር ብናይ አዲስ አበባም እንዲሁም ደግሞ ደብረ ብርሃን አካባቢ ያላችሁ የተዋሕዶ ልጆች ነቅለን ወተን እቺን ሴትዮ ልክ ማስገባት ይገባናል። በቤተክርስቲያናችን ስም መቼም ቢሆን አይነገድም። በነገራችን ላይ አሁን ላይ ያዋጣለው ነገር ቤተክርስቲያን ውስጥ ቤተክርስቲያን ገብቶ ከማገልገል ይልቅ በቤተክርስቲያን ስም የሆነ ሰው ጋር ተደራጅቶ ቤተክርስቲያን መብላት በአሁኑ ሰዓት በጣም እያዋጣ ይገኛል። ይሄን ነገር አሁን ስንቃወማቸው ጭምር ነው አንዳንድ ሰዎች በጣም ያልሆነ ንግግር ውስጥ ያልሆነ ድርጊት ሲገቡ ምታዩትና ቤተክርስቲያን የሚቀራመታት በስቷል። ዝምታው ደግሞ ጣራ ነክቷል። መድኃኔዓለም ክርስቶስ ይቅረበን። ዘመድኩን ጋር ምጣ እፎይ የማያመጣብን ጣጣ የለም። እግዚኦ ሊጡን ያቦካሉ። ሊጡን እንደ ሴት ብልት ይገናኙታል። እስልምና ይፈቅዳል ምናምን ብሎ እኔ ዳቦ መብላት ነው የዘገነነኝ። በእውነት ይሄ ቁርአን የሚፈቅድ ከሆነ ሐዲሱ የሚፈቅድ ከሆነ ይሄ በጣም ጸያፍ ነው። በዚህ ዘመን የሚደረግ ከሆነ አላውቅም። እና ዳቦ ቤት መብላት ነው በቃ። እንግዲህ ሌላ ምን ይደረጋል? ምን አማራጭ? በእውነት ይሄን ሰሙ እኔ ያልሰማሁት ጉድ የለም። በእውነት እንዴት አይነት ነገር እንደሆነ አላውቅም። እና ያልሰማሁት እንትን የለም። ይሄን እኔ ድሮ አላውቅም። በእውነት እኔ አላውቅም። ይሄ ድሮ አላውቅም። እነሱ አሁን ዘመን ከወዳጅ በቃ ለክርስቲያኑ ምናምን መሸጥ ለመግዛት ግን እስላም ጋር ሄደ የሚሉት ነገር አለ። እና አሁን እንግዲህ አሁን እፎይ ያላመጣው ጣጣ የለም። ሊጥ ተደርጎ አሁን ሊጥ ተደርጎ እሺ፣ በዛ ተቀላቅሎ ዳቦ ቤት ይሸጣሉ። ምንድን ነው በእውነት መስማት የሌለብንን ነገር ሁላ ነው ይሄ ቲክቶክ አምጥቶ ያሰማን።
ምን አይነት ዘመን ላይ እንደተፈጠርን ምን አይነት ዘመን እንደመጣ አሁን ንጽጽር ብላችሁ አቡ ሃይደር እግዚአብሔር አያሳድርህ አንተን አህመዲን ጀበል እንደው ጅፍልል ያርግህ ንጽጽር ብላችሁ አምጥታችሁ ሰውን ሁላ ሌላ ነገር ውስጥ ከተታችሁ ፍትጊያው ከባድ ነው አመጽ እናስነሳለን ነው የሚሉት ረብሻን ረብሻለን ነው የሚሉት መብታችን ተነጥቋል ነው የሚሉት እስላሞቹ ሲያኮርፉ ቱርክ መግለጫ ታወጣለች ሳውዲ አረቢያ መግለጫ ታወጣለች የመን መግለጫ ታወጣለች አብይ አህመድ ይቆጣል ስለዚህ አሁን ኦርቶዶክስ በገዛ ሀገሯ ላይ ሁለተኛም አይደለም ሶስተኛ ከጴንጤ በታች በቃ ምንም ከዋቄፈና በታች አድርገው ማጥፋት ነው የሚፈለገው ማለት ነው እነዚህ ነገሮች መኖራቸው ደግሞ ጥሩ ነው ይሄንን የሚቀለብስ ትውልድ ይፈጠራል ደም ተቃብቶ የሚመልስ ትውልድ ይፈጠራል እመኑኝ እግዚአብሔር ምስክሬ ነው እመኑኝ ይሄንን የሚቀለብስ ዘመን ይመጣል እስላምና ኦርቶዶክስን እኩል የሚያደርግ ዘመን ይመጣል ለእስላም ጀለቢያ ፈቅደ አንድ ክርስቲያን በእለተ ሰንበት ቤተክርስቲያን ሄዶ ነጠላ አድርጎ ነጭ በነጭ አድርጎ ቆርቦ መምጣት አይችልም ማለት ዳቦዬን ተቀብዬ ወስጄ ለኔ ቢጤ ሰጣለሁ ማለት አይቻልም እስላሞቹ በሚሰግዱበት ጊዜ እነሱ ሰዓታቸው ገፋ ተደርጎ ይጠበቅላቸው እስላም ልጅ ኦርቶዶክስ የእንጀራ ልጅ የሚሆንበት ዘመን ያበቃል ጊዜ ያለው አሁን እስላሙ የሚፈነጭበት ጊዜ እንዴት እንደሚሳደቡት ያላችሁ እንዴት እንደሚጎሩት ታውቃላችሁ እፎይ ካልተያዘ የኢድለትን በጠብጣለን ምን ምናምን እያሉ ነው መንግስት ካልሰጠን እኛ ራሳችን እርምጃ እንወስዳለን እያሉ ነው ይሄ ጥጋብ የፈጠረው ነው ጊዜ ነው ዘመን ያመጣው ነው ግን ጥያቄው መምጣት እንደዚህ ሚዲያ ላይ መቅረቡ በጣም ጥሩ ነገር ነው በጣም ጥሩ ነገር ነው መቅመስ ደግሞ መቻል አለበት ልዩነቱን ማየት መቻል አለበት የእንጀራ ልጅና ልጅ የሆነች ሀገር እየተፈጠረች መሆኑን ማየት አለበት እስላሞቹና ጴንጤዎቹ ጉልበታቸውን እያሳዩ መሆኑን ማየት አለበት ለምሳሌ ስፖርት ውስጥ ከዚህ በኋላ ኦርቶዶክሳዊ ነገር አይጻፍም የሚለው የጴንጤውና የእስላሙ መንግስት የሸገር ሲቲ የእግር ኳስ ክለብ ነው ይሄ የሸገር ሲቲ የእግር ኳስ ክለብ ነው ይሄው እንደምታዩት የሸገር ሲቲ የእግር ኳስ ክለብ ነው የእግር ኳስ ክለብ ነው የእግር ኳስ ክለብ ነው የሸገር ሲቲ ማለት ነው አዲስ የሚቋቋመው ተመልከቱት ከዛስ ይሄው አንቡት ይሄው ኢየሱስ ያድናል ብሎ ቲሸርቱን አርጎ ነው የሚገባው ኢንኬዝ ሌላው ቀርቶ እንኳን እስላም አልገባበትም እዚህ ውስጥ እስላም አይገባም እስላም አልገባም ኦርቶዶክስ አይገባም ፈልቷል የሚይዙትን የሚሰሩትን ያሳጣቸው በልቷቸዋል አሳክኳቸዋል አቀርሽተዋል የሚነግራቸው ነው የጠፋው አሁን ይሄ ሲነገር ሌላው ይደነግጣል ይፈራል እንትን ቢሉኝ ምናምንና ምን ይላል እኔ ዘመድኩን ነኝ እነግራለሁ ሀገሪቷ የጋራ ትሆናለች ካልሆነች ደግሞ አንተ እየቀዘንክባት አንተ ጥሬ ካካህናናት ላይ እየግዘፈለልክ ኦርቶዶክስ ሁለተኛ ዜጋ ሆኖ የሚኖርበት ጊዜ ያበቃል ዋናው ልብ ውስጥ እሳት መጫር ነው ዋናው ግፉን ማሳየት ነው ዋናው ህጋዊ ሆነ መከራከሪያ ነጥብ ይዞ መገኘት ነው ኦርቶዶክሳውያን ጳጳሳቱ ሲኖዶሱ ፓትርያርኩ በዚህ ጉዳይ ይከራከራሉ አያገባቸውም እነሱ ሆዳቸው አይቅርባቸው ደሞዛቸው አይቅርባቸው መኪናቸው አይቀየርባቸው የነ ማይክል ጃክሰን የነ ሮክፌለር ኑሮ ነው የሚኖሩት ኑሮ ምን አገባቸው አንተ ጾም ካልጾምክ አንተ በላት አስራትህን አስገባ ስለትህን ተሳል ገንዘብን ሙዳይ ምጽአት ውስጥ አስገባ ያንን ለእግዚአብሔር ተብሎ የተሰጠውን በላተኛው እነሱ ናቸው አለ ምን አገባቸው እነሱ ለምን ገደል አትገባም ምን አገባ በነገራችን ላይ አሁን በጣም እንደ ቀልድ እየተለመደ ያለ ከዚህ በፊትም ውጭ ሀገር ላይ ሳይው አቅርቤዋለሁ ይመስለኛል አንድ ጊዜ አላውቅም እየቀለለ እየተለመደ የመጣ ነገር አለ መንገድ ላይ ያስቆሙ ሂጃብ ሂጃብ ለብሰሽ ሞክሪያት ምናምን ነገር ያምርብሻል እየተባለ ለሙስሊማት ሆኜ የሚሉ ወሬዎች እየወጡ ያሉ በጣም የሚያሳዝነው ነገር እሱ ነው እንዲህ በቀላል የተጀመረ ነገር ግን ፍጻሜው ግን ጥሩ አይሆንም አሁን መንገድ ላይ እያየን ነው መንገድ ላይ ካሜራ ደቅነው ሙስሊም ሴቶች ክርስቲያን ሴቶችን እስቲ ይህችን ነገር ጥምጣም ሞክሪያት አይነት ነገር ቀልዶች እየመጡ ነው ለማንኛውም አሁን ኮሚኒቲ ላይ ፖስት አድርግላችኋለሁ ትመለከቱታላችሁ ግን አሳዛኝ በነዛ አካሄድ አሳዛኝ እንደሆነ ተስፋ አድርጋለሁ የሆነ ጊዜ ስፔን
እንዲህ ሆነ ነበር። ሰለመች ብዬ በሰራሁት ቪዲዮ ስር ብዙዎች እስልምና ለመስፋፋት ኃይል አልተጠቀመም፣ በተለይ ደግሞ ስፔንን ተመልከታት ብለውኛል። እስልምና ወደ ስፔን እንዴት እንደገባ እስኪ በጥቂቱ እንመልከት። በ711 ዓመተ ምህረት የሙስሊም ኃይሎች በተለይም ደግሞ በርበሮች በኡመያድ ከሊፍ ስር በታሪክ ኢብን ዚያድ መሪነት ከሞሮኮ ይነሱና ወደ ስፔን ተሻግረው የቪዝጎትስ መንግስት መሪ የነበረውን ንጉስ ሮድሪን ያሸንፉና ስፔንን በፍጥነት ተቆጣጥረው እስልምናን ማስፋፋት ይጀምራሉ። በ718 ዓመተ ምህረት ደግሞ ስፔንንና ከፊል ፖርቹጋልን የተቆጣጠሩት የሙስሊም ኃይሎች ስፔንን አልአንዱሉስ ብለው ይሰይሙና ወደ እስልምና ያልተቀየሩ ክርስቲያኖችም ደግሞ ሃይማኖታቸውን አክብረውላቸው ነገር ግን ግብር ጫና ስር እንዲወርቁ ያደርጋቸዋል። ይሁም ከሙስሊሞቹ በተለየ መልኩ ከፍተኛ የሆነ የግብር ክፍያ የነበረው ነው። በእንደዚህ አይነት ሁኔታ ለ800 ዓመታት በሙስሊም አገዛዝ ስር ወርቆ የነበሩት የስፔን ክርስቲያኖች ቀስ በቀስ ከክርስትና ወደ እስልምና እየተቀየሩ ይመጣሉ። በተለይም ደግሞ የግብር ጫና ያጎበጣቸው እንደዚሁም ደግሞ የመንግስትን ጥቅም የፈለጉ ሰዎች ወደ እስልምና ሊቀየሩ ይችላል። በ11ኛው መቶ ክፍለ ዘመን እስከ 15ኛው መቶ ክፍለ ዘመን ደግሞ የክርስቲያን ኃይሎች በሰሜናዊቷ የስፔን ግዛት እንቅስቃሴ ማድረግ ይጀምሩና በ1492 ዓመተ ምህረት የሙስሊሞቹን ጋራንዳ መንግስት ገርስሰው ስልጣን ይይዛሉ። በዚህ ጊዜ በስፔን እስልምና ኦፊሻሊ የተፈቀደ ሃይማኖት ሆኖ ይቆይና ነገር ግን በ1609 ዓመተ ምህረት የስፔኑ ንጉስ የነበረው ንጉስ ፊሊፕ 3ኛ እስልምና ከስፔን እንዲባረር ያስደርጋል። በዚህ ጊዜ ብዙዎች ወደ ክርስትና ይመለሳሉ። ነገር ግን እስልምናን አንለቅም ያሉ ሰዎች ወደ 300,000 የሚጠጉ ሰዎች ወደ ሞሮኮ፣ አልጄሪያ እና ቱኒዚያ ይሰደዳሉ። እስቲ እናንተ ደግሞ ስለ ስፔን ክርስቲያኖችና ሙስሊሞች የምታውቁትን ታሪክ በኮሜንት ሴክሽን አሳውቁ። በነገራችን ላይ በጣም በወረራ ደረጃ እንደ ስፔን መጥፎ ደረጃ የደረሰባት ሀገር የለም። እስልምና ዓለማችን በጣም ብዙ ቦታ ወሯል። ክፉ ስራውን የሰራው ግን ስፔን ላይ ነው። ጉድጓድ እየቆፈረ በህይወታቸው ሲቀብራቸው የነበረው ሰው እንዲደነግጥ በጣም በሺዎች የሚቆጠሩ ሰዎችን እየሰቀሉ መንገድ ላይ ማንም ሰው እንዳያወርዳቸው ሲከላከሉ የነበረው ስፔን ላይ ነበር። ስፔን አጥብቃ የምጠላቸው በነገራችን ላይ እነዛ ሰዎችን ጭምር እስካሁን ድረስ መታሰቢያ ያላቸው ወደ ቁርአን ላይ ትናንትና ወሳይም ስናነሳ የነበረ ነገር በጣም ብዙ ኦርቶዶክሳውያን እያበሳጨ ይገኛል። ቁርአን መጽሐፍ ቅዱስን ያቃጠለው መጽሐፍ ቅዱስ ላይ ሽንቱ ሲሸና የነበረው ሰው እስቲ መጨረሻ ላይ ምን ሆነ የሚለውን ነገር ስለሰውየው የምናወራ ይሆናል። ግን ብዙ ኦርቶዶክሳውያን አናዷል። ሁሉም ጋር እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም አዳርሱልኝ። እንግዲህ በቪዲዮ ላይ እንደምትመለከቱት ሁለቱም ላይ በዚህኛው በኩል ቁርአንን ይቀደዳል ወይም ደግሞ ያልተገባ ነገር ይደረጋል። በዚህኛው ደግሞ ሙስሊም የሆነ ሰው መጥቶ በሽንት ቤት መቀመጫ ላይ መጽሐፍ ቅዱስን አስቀምጦ ሽንቱን ይሸናበታል። እነዚህ ሁለቱንም ተግባራት የፈጸሙ ሰዎች ምንም ጀግና የሚያስብላቸው ወይም ደግሞ ጥሩ ሰሩ የሚያስብል ሃይማኖተኛ የሚያስብል ስራ አይደለም። ሁለቱም የተወገዙ ናቸው። በህግም ደረጃ የሚያስጠይቅ ላመኑበትም እምነት ተገቢ ያልሆነ ወይም ደግሞ ለዛ ክብር የሚመጥንም ያልሆነ ነው። እንደነዚህ አይነት ተግባራትም ማውገዝ ይገባናል። በእንደነዚህ አይነት ነገሮችም ደግሞ ሃይማኖት ሊስፋፋ ወይም ደግሞ ሃይማኖት ተከታዩ ሊበዛ አይችልም። ይሄ አላዋቂነት ጭምር ነው። እንደነዚህ አይነት ነገሮችን መቃወም አለብን። ለክርስቲያን ቁርአን ምኑም ቢሆን ነገር ግን ቁርአን ለኔ ስለማላምንበት ብሎ በዚህ ደረጃ ቁርአንን ማድረግ ተገቢ አይደለም። ሙስሊምም ሆኖ መጽሐፍ ቅዱስ ለሱ ማያምንበትም ቢሆን በዚህ ደረጃ ግን ሄዶ እየሸናበት ቁርአን አይነካ እንጂ መጽሐፍ ቅዱስ በዚህ ደረጃ ቢሆን ችግር የለብኝም ማለት ትክክል አይደለም። ባለማወቅም ጭምር ነው። በእንደነዚህ አይነት ሁኔታ የሚስፋፋ እምነት የለም በፍጹም። እምነቴን አስፋፋለሁ ወይም ደግሞ እኔ እምነቴ እውነት ነው የሚል ሰው ካለ ቁጭ ብሎ የዛኛውንም ቤተ እምነት የዚህኛውንም ቤተ እምነት በደንብ አውቆ መርምሮ ለጥያቄ ሳይሆን ለማወቅ መርምሮ ይዞ መጥቶ የዛኛውን ቤተ እምነት አምላኩንም ሃይማኖቱንም እንዲሁም ደግሞ ተከታዮቹን በማይዘልፍና በማያዋርድ መልኩ በዚህኛውም ያለው ያንን አድርጎ ቁጭ ብለው ዲቤት አድርገው መወያየትና መነጋገር ወይም ደግሞ መከራከር ይቻላል። እውነታን እየጠቀሱ የሌላውን ክብር በማይነካ መልኩ በዛ መልኩ ያመነ ሰው ካለ መሄድ ይችላል፣ ማምጣትም ይችላሉ። ነገር ግን በዚህ ደረጃ ግን የወረደ ተግባር ማድረግ ትክክል አይደለም። እንደነዚህ አይነት ተግባሮችንም ደግሞ እያዩ ዝም ብሎ ማለፍና አይ ቁርአኔ ብቻ ስለተቀደደ ድምጽ ልሁን ማለት ወይም ደግሞ የቁርአኑን ትቶ መጽሐፍ ቅዱስ ላይ ስለተሸና ብቻ ማለት ተገቢ አይደለም። እንደ አንድ ኦርቶዶክስ ቤተክርስቲያን የምታስተምረኝ የራሴን አክብሬ የሌላውንም እንዳከብር ነው። ያ ማለት መጽሐፍ ቅዱስ ላይ ሲሸና ወጥቼ ትክክል አይደለም ለህግ ይቅረቡ እንደምለው ሁሉ ኦርቶዶክሳዊ ሆነው ቁርአንን የሚያቃጥሉና በዚህ ደረጃ የሚያዋርዱም ደግሞ በፍጹም ቤተክርስቲያን ያልወከለቻቸው ክርስትና እምነትን የማያውቁ ለእምነታቸው የተቆረቆሩ ቢመስላቸውም ነገር ግን እምነታቸው የማይፈቅድላቸውን ተግባር ፈጽሟል። ለእነዚህ በፍጹም ድምጽ ልሆን አልችልም። እውነታን ይዤ ነው ድምጽ ልሆን የምችለው። ስለዚህ እኛ ወጥተን ክርስቲያኖቹ በዚህ ደረጃ እንዳወገዝ ነው ሁሉ በዛኛውም ቤተ እምነት ያላችሁ ወጣችሁ መጽሐፍ ቅዱስ ላይ መሸናቱ ትክክል አይደለም ብላችሁ ልትወጡና ልትናገሩ ይገባል።
ከዛ ውጪ ግን ዝም ካላችሁ እናንተም የዚህ ድርጊት ተባባሪ ናችሁና በራሳችሁ ልታፍሩ ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ሰሞኑን እዚህ ቲክቶክ ላይ ሁለት እንስሶች አንድ በሬና አንድ ላም የሁለት ሃይማኖታዊ መጽሐፍትን ቁርአንና መጽሐፍ ቅዱስን ቀዷል። ኢትዮጵያ ውስጥ ካሉ ለህግ ይቅረቡ፣ ውጭ ሀገርም ካሉ ባሉበት ሀገር ኮሚኒቲ ለህግ መቅረብ አለባቸው። ይህ መሆን ሲገባው ክርስቲያን ወገኖቻችን ነጥለው አይ መጽሐፍ ቅዱስ እንደዚህ ሆነ እያሉ እስልምና እንደዚህ ነው ሲሉ ነበረ። በመጀመሪያ አንድ ሙስሊም በክርስትና ላይ ጥፋት ካጠፋ ለህግ አቅርቡት፣ ካገኛችሁትም ደብድቡት፣ አፍንጫ ስበሩት። እኛ ተቋም ተነካ ብለን አንልም። እኛ ሙስሊሞች ነን፣ የአእምሮ ባለቤቶች ነን። ተግባብተናል። ጥፋተኛ እንላለን። ጥፋት የሌለበትን ግን አሳልፈን አንሰጠው። ጥፋት ያለበትን እኛው ራሳችን ነን ለህግ አሳልፈን የምንሰጠው። በመሆኑም ያ መጽሐፍ ቅዱስ ሲያቃጥል የነበረው በሬ ካለበት ቦታ ተፈልጎ ለህግ መሰጠት አለበት። ክርስቲያኖች ፈልጋችሁ በደንብ አድርጋችሁ አፍንጫውን ሰብራችሁ ደብድቡት። ይኸው ኃላፊነቱን ሰጥተናችኋል። ሲቀጥል ያቺ ቁርአን ያቃጠለችውን ላማችሁንም ተቃውሙ፣ ካለችበት ሀገር ለህግ አቅርቡ። ምንድነው እንደዚህ ዘላለም ዓለማችሁን ፍርደ ገምድል ከባለፈው አጀንዳ እንኳን ማትማሩ ሆናችኋል። በጣም ነው የሚያሳዝነው ግን ክርስቲያን ወገኖቻችን ለምን እንደዚህ የወረደ ተግባር ለማድረግ የተለየ ዕውቀት አይጠይቅም። ማንም ሰው በዚህ ዘመን መጽሐፍ ቅዱስንም ቁርአንም ከኦንላይን ገዝቶ እንደፈለገ ማድረግ ይችላል። ነገር ግን እኛ ኦርቶዶክሳውያን ስንታሰር ዝም የምንለው፣ ስንገደል ዝም የምንለው፣ ቤተክርስቲያናችን ሲቃጠል፣ ቅዱሳን ሲሰደቡ ዝም የምንለው ፍራቻ አይደለም። የመጀመሪያው መንግስታችን በሰማይ ስለሆነ ስለኛ አስተምሮታችንም ስለማይፈቅድልን፣ ሁለተኛ ደረጃ ደግሞ በተቋም ስለምንመራ በመንፈስ ቅዱስ ስለምንመራ የአባቶቻችንን ትእዛዝ ስለምንጠብቅ እንጂ ለሚሰነዘሩ ማንኛቸውም ጥቃት ለመመለስ እኛ ኦርቶዶክሳውያን የምናንስ አይደለንም። ለዚህ ደግሞ ታሪክን ወደኋላ ተመልሰን ሀገራችን ድል ያደረገቻቸውን ጦርነቶች ብንመለከት ኦርቶዶክስ ምን ያህል እንኳን ለራሷ አይደለም ለሀገርም ዘብ እንደሆነች የሚያሳይ ነው። በሁለተኛ ደረጃ ዝም የምንልበት ምክንያት የትኛውም ጥያቄ ቢመጣልን በማስተማር ባስተምሮታችን ሃይማኖታችን ትክክለኛ ስለሆነች ባስተምሮታችን ስለምንመልስ እንደምንመልስ ስለምናምን ባስተምሮታችን ስለምንመካ ነው። ብዙዎች ቁርአናቸው ላይ ወይም ደግሞ ፕሮቴስታንቶችም ሆነ የያዙት መጽሐፍ ቅዱስ ላይ የሚነሳውን ጥያቄ ላለመመለስ በስድብ ይሄዳሉ፣ በማስፈራራት በዛቻ ይሄዳሉ። ቤተክርስቲያን ግን ሙሉ ስለሆነች እነዚህን መንገድ አትከተልም። ማንንም አትሰድብም፣ ማንንም ላይ ሰይፏን ሰገባዋንም አታነሳም። ማንሳት ባለብን ጊዜ እናነሳለን። ነገር ግን ተከላይ ሰደበን ብለን ዘራፍ የምንል አይደለንም። ለእያንዳንዱ መልስ ስላለን ማለት ነው። ቅዱስ ሲኖዶስ አሁን ላይ ዝምታው በብዙ መንገዶች በስተዋል። መልስ እንጠብቃለን። የሃይማኖት ተቋማት በዚህ ጉዳይ መልስ እንጠብቃለን። የእፎይን ፎቶ ፕሮፋይል ስላደረጉ ብቻ በአጋጣሚ የእፎይ ፎቶ ስልካቸው ላይ ስለተገኘ ብቻ በአጋሮ ከተማ በተለያዩ የኦሮሚያ ክልል ውስጥ ታስረው የሚገኙ ኦርቶዶክሳውያን በአስቸኳይ እንዲፈቱ እንፈልጋለን። ቤታችንን የማስጠበቅ ኃላፊነትና ግዴታ ስላለብን ቅዱስ ሲኖዶስ እስከዛሬ ያደረገውን ዝምታ በመስበር ወደፊት በመራመድ ቤተክርስቲያንና ልጆቿን እንዲያስከብር ጥሬን አስተላልፋለሁ። ይህ ግለሰብ የዚህ ልጅ ወንድም ነው። የሙባረክ ተሰማ ወንድም ነው። የሚገኘው ቱርክ ነው። እንዲህ አይነት የወረደ ርካሽ ነገር ማድረግ በጣም ቀላል ነው። እኔ በቤቴ ቁርአን አለ፣ ግን እንደዚህ አይነት የወረደ ተግባር አላደርግም። ምክንያቱም ለሚነሱ ጥያቄዎች ቤተክርስቲያን መልስ ስላላት ትክክለኛ መንገድ ላይ ስለቆምኩኝ የትኛውም ጫጫታ የትኛውም ግሪሳ አያስፈራኝም፣ አያስደነግጠኝም። መሞትም ከሆነ እንደ ኦርቶዶክስ በደስታ ለሃይማኖቱ አንገቱን የሚሰጥ ታይቶም ተሰምቶም አይታወቅም። የሚገል አይደለም፣ አንገቱን የሚሰጥ እውነተኛ ስለሆነች። ያን ስንል ደግሞ ቤተክርስቲያናችንን ማስከበር ራሳችንን ማስከበር አንችልም ማለት አይደለም። ለዛ ታሪክን ወደኋላ ተመልሳችሁ አገላብጡ። ቤተክርስቲያን በሁሉም ሙሉ ናት። ዝምታችን፣ አርምሟችን፣ ትግስታችን ፍራቻ ሳይሆን አስተምሮታችንና የእግዚአብሔር ትእዛዝ ስለሆነ ብቻ ነው። ቅዱስን በዚህ ልክ ሽንቱን ሲሸናበትና ሽንት ቤት ሲጥለው እንደዚሁም ሲያቃጥለው ተመለከቱታላችሁ። በተቃራኒው ደግሞ የኛ ኦርቶዶክሳውያን የእፎይ ፎቶን ስለያዙ በስልካቸው ስለተገኘ ብቻ በአጋሮ ከተማ ብዙ ወጣቶች ብዙ ዲያቆናት ታስረው ይገኛሉ። ይሄ የአስተዳደር ድክመት የሚያሳይ ነው። የታላችሁ
ከሙስሊሞች ጎን ነን ስትሉ የነበራችሁ እፎይ ቁርአን ላይ የተገኘውን ስላነበበ ብቻ እንደተሳደበ አድርጋችሁ ጠብ ስትጭሩ የነበራችሁ ኦርቶዶክሳውያን እኛ ከሙስሊሞች ጎን ነን ስትሉ የነበራችሁ ዛሬ የት አላችሁ? መጽሐፍ ቅዱሳችሁ ሲቃጠል መጽሐፍ ቅዱስ የኦርቶዶክስ ብቻ አይደለም፣ ፕሮቴስታንቶች የት አላችሁ? እናንተ የምታምኑበት ነው ይህ መጽሐፍ ቅዱስ እንደዚህ የሚደረገው። ሲኖዶስ የት አለ? እስከ መቼ ነው ዝምታው? የሃይማኖት ጉባኤስ ያኔ ለመግለጫ የተሯሯጠው የሃይማኖት ጉባኤ ዛሬ የት አለ? ያኔ ከኦርቶዶክስ ጋር ተከባብረን የምንኖርሳለን ስትሉ የነበሩ ኡስታዞች ዛሬ የት አላችሁ? መጽሐፍ ቅዱስ በዚህ ልክ ሲዋረድ የኛ ኦርቶዶክሳውያን ምንም ባላደረጉበት እንግልት፣ መከራ፣ መታሰር የበዛበት ዝምታችን ፍራቻ የሚመስላችሁ ብዙ ግለሰቦች አላችሁ። ይህ ነገር መቀጠል የሌለበት ጉዳይ ነው። በዚህ ጉዳይ የሃይማኖት ጉባኤ መግለጫ እንጠብቃለን። ቶሎ ቅዱስ ሲኖዶስ እርምጃ እንዲወስድ እንፈልጋለን። በተለይ ደግሞ የአገረው ከተማ አስተዳደር ምንም ሳያደርጉ የታሰሩ ወጣቶች በተለያዩ የኦሮሚያ ክልሎች ብዙ ኦርቶዶክሳውያን የእፎይ ፎቶ ስልካቸው ላይ ስለተገኘ ብቻ ታስረዋል። እነሱም እንዲፈቱ እንፈልጋለን። ቅዱስ ሲኖዶስም ይህን ነገር ግምት ውስጥ በማስገባት አቋሙንና እርምጃ እንዲወስድ የልጅነት ጥያቄያችንን እናቀርባለን። ሸናችሁበት፣ አቃጠላችሁት፣ ረጋገጣችሁት። እዚህ መጽሐፍ ቅዱስ ላይ የሸኑና ያቃጠሉ ሰዎችን እንበቀላቸዋለን። አዎ የምንበቀላቸው ግን የክርስቶስን ፍቅር አሁንም ወደ አደባባይ በማምጣት ብቻ ይሆናል። ክርስቲያን ነን የምትሉ ሰዎች ኢየሱስ ክርስቶስ የዓለም ጌታ ነው እያላችሁ ጻፉልኝ። ሪፖስት፣ ኮፒሊንግ፣ ሼር ማድረጋችሁንም እንዳትረሱ። ውጊያችን ከስጋና ከደም ጋር አይደለም፣ ከአለቆችና ከስልጣናት ጋር ከመናፍስ ጋር እንጂ። ከዘላለም ሞትና ቅጣት ያመለጥንበት ይህ መጽሐፍ ዛሬ ሲቀደል ሲቃጠልና ሲሸናበት አየሁኝ። እንደ አንድ ክርስቲያን ልቤን የሚያቆስል የሚያቃጥል ነገር ቢሆንም ምሬቴንና ንዴቴን ግን ዋጥ ለማድረግ ሞከርኩኝ። አዎ ይህ መጽሐፍ ብዙ ትውልዶችና ብዙ ሺህ ዓመቶችን አቆራርጦ የመጣ በእሳትና በውሃ የተፈተነ መጽሐፍ ነው። እነዚያን ያለፉት ክፉ ዘመናትን ያለፈ መጽሐፍ አሁን በማንም ተራና ውዳቂ ሰዎች ሊወድቅ ሊዋረድ አይችልም። ምክንያቱም እኛ ያመንነው ጌታ በመንፈስ ነው። አዎ ስጋችንን ሊያገኙት ይችላሉ። በውስጣችን ያለውን ሰላምና ደስታን የሞላንን ክርስቶስን ግን ማንም መጨበጥ መያዝ አይችልም። እሱ ዓለምን እንደዚህ ትልቅ አድርጎ እየሰራ እሱ ደግሞ ምን አይነት ትልቅ አምላክ ሊሆን እንደሚችል ገምቱ። ይሄን ድርጊት የፈጸመው ሰው አንድ ግለሰብ ነው። ሌላውን የተከበረውን ማህበረሰብ ማንቋሸሽና ማዋረድ መኮንንም አስፈላጊ አይደለም። እኔ ደህና አይደለሁም፣ እባካችሁ ወንድሞቼ ይቅርታ አድርጉልኝ። በእኔ ምክንያት ማንም እንዲጣል አልፈልግም። እኔ ተራ ሰው ነኝ። እኔ በጣም ክፉና አረመኔ። ያው እንደተለመደው 15 ጊዜ ኮፒ ሊንክ እያደረጋችሁ ብዙ ቦታ አድርሱልኝ። መጀመሪያ ማንም ሰው እዚህ ሶሻል ፕላትፎርም ላይ መጥቶ ከመጸዳዳቱ በፊት 2-3 ጊዜ ማሰብ እንዳለበት ልነግራችሁ እወዳለሁ። ምን ለማለት ፈልጌ ነው? ሰዎች ስሜታዊ ሆነው መጣው የፈለጉትን ነገር ሊያደርጉ ይችላሉ። ነገር ግን ይቅርታ ጠይቃለሁ ወይም በይቅርታ ታለፋለሁ ብሎ ደግሞ እንደዚህ ጋጦጥ የሆነ አጋንንታዊ የሆነ ነገር ማሳየትና የሰውን ልጅ ባህሪ ቀይሮ ወደ ሌላ ነገር እንድናስብ የሚያደርግ ግለሰብ ከዛ ወጥቶ ደግሞ ይቅርታ ማለት፣ ለምሳሌ እኔ አንተን በቦታው ባገኘህ ምናልባት እርምጃ ላልወስድብህ ይችላሉ። ምክንያቱም እኔ ኦርቶዶክሳዊ ነኝ። የሰው ነፍስ አላጠፋም። ገብቷል? የሰው ነፍስ አላጠፋም። ምናልባት ሌላ ቦታ ግን የምትደረገውንም ላታውቀው ትችላለህ። ስለዚህ እዚህ ሶሻል ሚዲያ ፕላትፎርም ላይ መጣችሁ የምታራምዱትን ሙድ በአግባቡ አድርጉት። አትጸዳዱ። እየመጣችሁ ኮፒ ሊንክ አድርጉ፣ ብዙ ቦታ አድርሱልኝ። ይቅርታ ስለጠየቅ ግን በይቅርታ ትታለፋለህ ማለት አይደለም። እንግዲህ እንደፈለገ ሲያረግ ከርሞ አሁን መቶ ይቅርታ አለ። እንደዚህ መጽሐፍ ቅዱሳችን ላይ የተፋውን ምራቅ የሚያስውጥ ኦርቶዶክሳዊ ጠፍቶ እንዳይመስል። ይህንን ቪዲዮ ሼር የማያደርግ ሰው እኔም ብሎክ እያደረገኝ ይላል። ሁሉም ሰው ሼር እንዲያደርግ እፈልጋለሁ። መጽሐፍ ቅዱሱ ላይ እንደዚህ የተፋውን ምራቅህን የሚያስውጥክ ኦርቶዶክሳዊ ጠፍቶ እንዳይመስል። ግን እኛ እንደናንተ ስላልሆነ ነው የተማርነው። ያስተማረንም ጌታችን ቀኝን ለመታ ግራህን ስጥ ስለሆነ ነው። እንደዚህ መጽሐፍ ቅዱስ ላይ የሸናውን ሽንት በብርጭቆ አድርጎ የሚያስጠጣክ ወንድ ኦርቶዶክሳዊ ጠፍቶ እንዳይመስል። ግን እኛ እንደናንተ ስላልሆነ ለዚህ ላደረከው ነገር ደግሞ ዋጋ ትከፍልበታል። ምክንያቱም ያለው ህግ ባለበት ሀገር ነው። ህግ እርምጃ ካልወሰደብህ ደግሞ እኛ ኦርቶዶክሳውያን እርምጃ ስለምንወስድብህ ማለት ነው። ለዚህ ቪዲዮአችሁ
ሁላችሁም እዚህ ገዝት ላይ ያላችሁ ሰዎች ይቅርታ እንድትጠይቁ እንፈልጋለን። ካልሆነ ግን በህግም እንጠይቃችኋለን፣ እኛም እርምጃ እንወስድባለን። እንደ አንድ አይነቱ ሽንታም ደግሞ እንደ ወንድ እንዲያወራ እንፈልግ። ምክንያቱም ያደረግከውን ሁሉ የመመለስ አቅሙ አለው ኦርቶዶክሳዊ፣ ነገር ግን እንደናንተ ስላልሆነ ነው። ስለዚህ ለዚህ ቪዲዮ ይቅርታ እንድትጠይቁ እንፈልጋለን። ይህንን ቪዲዮ ኮፒ ሊንክ ከማያደርግ ኦርቶዶክሳዊ እኔን ብሎክ እያደረገኝ ይለፍ። ለሁሉም ሼር እናመሰግናለን። እስቲ እንደው በጣም እኔ የገረመኝ ነገር ከቤተ ክህነት ክርስቲያን ብለው ከሚያስቡ ኦርቶዶክስ ነን ብለው ከሚያስቡ ሰዎች ምንም አይነት መግለጫ ሳናገኝ ከእህተ ማርያም ከትዕግስት መግለጫ አግኝተናል። ስለ እፎይ ስለሚባለው ወንድማችን ይሄ ወንድም እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። ብዙ ጊዜ እኔም የሱን ነገር አይቻለሁ እና ከሆነ ጊዜ በኋላ ነው ማየት የጀመርኩት፣ አላውቀውም ነበርና ምን ታዘብኩኝ በሰላችሁ? በጣም ያፈርኩበትን ነገር 400,000 ብር እንሰጣችኋለንና አሳልፋችሁ ስጡ ሲባል ምን ያህል የሰው ልጅ ለገንዘብ የተገዛ እንደሆነ ግልጽ ሆነ ማለት ነው። ዛሬ አይደለም እሱን ወንድሙን ሀገራቸውን የሸጡ ብዙ ኢትዮጵያኖች እንዳሉ ነው ማቀው። በጣምም ያዘንኩት ሌላ ደግሞ ምንድነው አስቡት፣ ትልልቆቹ ሲተኙ ተገላበጥን። እውነት ግልብጥብጥ ያለብን ክርስቲያን ላይ አገልጋይ የነበርኩኝ ልጅ ነኝ፣ ሰንበት ተማሪ የነበርኩኝ ልጅ ነኝ ምናምን። ተመልከቱ እንግዲህ ሰንበት ተማሪዋ ስታሸበሽብ፣ ስታቀራርብ፣ ንስሐ ዝማሬም ስትዘምር ይቺ ነች እንግዲህ ሰንበት ተማሪ ነበርኩ፣ ክርስቲያን ነበርኩ፣ ቃሉን ሰማ ነበር የምትለው። በነበርማ ብዙ ነበሩ። ከስም አወጣጣቸው ጀምሮ ክርስቶስን የሚመስል ስም የተሰጣቸው፣ ነገር ግን ከቤተ ክርስቲያን ወጥተዋል። አብ ያልተከለ ሁሉ ይነቀላል። ለምን እንደወጣች ሁላችሁም ባይምሯችሁ ገምቱ። መልሱ ሁላችሁ ጋር ይገኛል። እናመሰግናለን። አሁን ይሄ ሰው ነው እንግዲህ አሁን በኦርቶዶክስ ቤተክርስቲያን ሰንበት ተማሪ ነበርኩ። አስፈላጊ ከሆነ በሌላ ቪዲዮ መጣበታለሁ። ሰንበት ተማሪ ብላ ጥያቄ ስትጠየቅ ማትመልሳቸው ነገሮች ስለነበሩ ማለት ነው። የሆነ ሆኖ ግን እናላፈውና ኡስታዝ ከኡስታዝ ጋር እየተጋጨ ይገኛል። ደግሜ ሌላኛው ሶስተኛ ቪዲዮ ላምጣላችሁ። ኢጃዛ ፊል ቁርአን ሁሴን አህመድ ሁላችሁም ታውቁታላችሁ። ክርስቲያኖችን ጎበዝ ነው፣ ይከራከራል። ነገር ግን እስልምና ላይ በማወቅም ይሁን ባለማወቅ አንዳንድ አዳዲስ ቢድዓዎችን ይጨምራል። በዚህ ክርስቲያን ስለተከራከረ ብቻ ዝም ብለን ማለፍ የለብንም። እስልምና ላይ የሚጨምራቸውን ቢድዓዎች፣ ፈትዋ ስህተቶችን እስከሚያስተካክል ድረስ መናገር ይጠበቅብናል። ምክንያቱም በጭፍን እሱን የሚከተሉ ሰዎች ማስተማሪያ የሆን ዘንድ ነው። ኢጃዛ ፊል ቁርአን ምንድን ነው? ይህ ብሎ ማለት የ8ኛ ክፍል ወይንም የ10ኛ ክፍል ሰርቲፊኬት ማለት ነው እንጂ ሌላ የሁሴን አህመድና ኢጃዛ ፊል ቁርአን እንዴት ናቸው? ሁሴን አህመድ ኢጃዛን እንደ ትልቅ ነገር አይቶት ላይ በላይ በገባ ቁጥር ለተመልካቾቹ ገና ሳይጠየቅ ላሳያችሁ ኢጃዛ አለኝ ይላል። ልክ ህፃን ልጅ ለጓደኛው ብስኩት አለኝ እንደሚለው ማለት ነው። የአኺ አላህን ፍራ፣ ቁርአን ተምርሃል አይደል እንዴ? አስተምር። በቃ ኢጃዛ አለኝ እያልክ ሳትጠየቅ የምታሳየን ምን ይምጣልህ? ምን ይጠበስልህ? ምን ይቀቀልልህ? ምን እንታዘዝህ? ወንድም በወንድሙ ላይ ይነሳል የተባለው። ለማንኛውም ለብዙዎች እንደ ሼር አድርጉት ይሄ ቪዲዮ ከቻላችሁ።